አሁን የባህር በር ብቻ ሳይሆን ራሱ ባህሩ ያስፈልገናል። በኢትዮጵያ ብሔራዊ ጥቅም ላይ ያለው ተጽዕኖ ምንድነው ይላሉ? እንዴት አዩት ጥምረቱንስ? እሱ ተባበሩ አልተባበሩ በቀይ ባህር ጥያቄ ላይ የሚያመጡት ለውጥ የለም። በትጥቅ ትግል የተሰማራ ነው። ተቀራራቢ ጥያቄዎች ነበሩ። የኤርትራ ጥያቄ፣ የራስን እድል በራስ የመወሰን ጥያቄ ከኢህአፓ በስተቀር። የባህር በር ጥያቄ አንገብጋቢነቱን እርስዎ እንዴት ተመለከቱት? የነብር የፍየልና የጎማን ታሪክ ታውቃላችሁ? ጎማን አሻግራለሁ ካለ እዚህ ነብሩ ፍየሏን ሊበላ ነው። ሶስት አካላቶች ጥምረት መመስረታቸው እንግዲህ በዓለም አቀፍ ሚዲያዎች ጭምር የወጣ አንድ መረጃ አለ። እንዴት አድርጎ ሻዕቢያ እነዚህን ሶስቱን ተሸክሞ ወንዝ እንደሚያሻግራቸው አላውቅም። ወያኔና ፋኖ እናውቃለን ምን እንደነበሩ። ኦላና ወያኔ የኦሮሞ ሕዝብ ትግል ላይ በኦሮሞ ነጻነት ግንባር ላይ ምን ሲፈጽም እንደነበረ ይታወቃል። የፈለገ ልዩነት ቢኖር የአንድ ሀገር ዜጋ የሀገሩን ምስጢር፣ የሀገሩን ጉዳይ፣ የውስጥ ጉዳይ አሳልፎ ለውጭ ኃይል በተለይ ደግሞ ጠላት ለሚባሉት ደግሞ አሳልፎ መስጠት የለበትም። መንግስትን እናሸንፍበታለን ወይም መንግስትን እናጠቃለን ብሎ ሄዶ አብሮ መቆም ከማይገባው አካል ጋር መቆም ሜቢ እንደ አገር ክደትም ሊቆጠር ይችላል። የተለያዩ የፖለቲካ ልዩነቶች ቢኖሩም በብሔራዊ ጉዳዮች ላይ በሀገራዊ ጉዳዮች ላይ ልዩነቶች ሊኖሩ አይገባም።